ወደ ኢትዮጵያ ለመግባት ስናስብ ብዙ ጊዜ ቤተሰቦቻችንን ነው የምናማክረው። ልመጣ ነው ሰለቸኝ፣ ደከመኝ፣ እንዲሁም ደግሞ የቅርብ ጓደኞች ካሉን ቤተሰብ ነገር እናማክራለን ማለት ነው። እኛም መሄጃ አጥተናል፣ ኑሮ ውድነቱ እዛ ሀገር ላይ አያኖርም ምናምን ነው የሚሉት እና አንድ እህታችን ጠይቃኛለች የኢትዮጵያ ኑሮ እንዴት ነው ብላኛለች። ሰላም አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ያው እኔ ቶንሲል ተንስቶብኛል። ቶንሲል በጣም አለብኝ። እኔ ቶንሲል በጣም ከባድ ነው። ትንሽ ሙቀት ነው፣ ቀዝቃዛ ውሃ እየጠጣው በቃ ተንስቶብኛል ማለት ነው። ሰሞኑን እየተሰቃዩ ነው። ባለፈ ዕለት የኢትዮጵያ ኑሮ እስቲ በደንብ አድርገሽ ንገሪ፣ እንዴት ነው ምናምን ነገር ልመጣ ነው፣ ምን መስራት እንዳለብኝ ግራ ገብቶኛል የምትሉ እህቶች አላችሁ። ያው እዛ ሀገር ላይ አብዛኛው ሱቅ ነው የሚሰሩት። እኔ ሱቅ አልወድም፣ ስለሚያስር ቁጭ ስለሚያደርግ ተንቀሳቃሽ ካልሆነ ነገር እኔ አልወድም። ኑና እዩት እዩት ነው የምላችሁ። አብዛኞቻቸው ደግሞ እዛ ሀገር መጥተው ወደ ትዳር ውስጥ ነው የሚገቡት። አላቅም፣ ብትረጋጉ ጥሩ ነው ብዬ ነው መክራችሁ። ትዳር ውስጥ ዘላችሁ ባትገቡ መልካም ነው። ባል ሞልቷል። ለመምረጥ ራሱ እንትን ይላችኋል። ይሄ ይከብዳችኋል። ባል ሞልቷል። ባል በጣም ነው ወላሂ፣ ባለ ስልጣን ያላቸው ባለ ስራ ያሉ ሁሉም ማለት ነው ይመጣላችኋል። ባል ሞልቷል። ለመምረጥ ራሱ ትቸገራላችሁ። እና እኔ ገበያ ወጥቼ ማለት ነው ገበያ ወጥቼ በ4200 ብር የገዛዋትን ጠቦት ብዬ ላሳያችኋን። ኑሮ ውድ ነው ለሚሏቸው ሰዎች ይችን ቪዲዮ ቆርጣችሁ ማለት ነው ፍየሏን ሳሳያችሁ፣ ስጋውንም እዚህ ጋር እንደገባሁ ነው ያሳረድኩት። እና ማሮቼ ኑሮ ውድ ነው ለሚሏችሁ ወደ ገበያ እየሄድኩ ነው። አወልዬ እህቴ ልጅ ነው፣ ከእሱ ጋር ወደ ገበያ እየሄድን እንትን ስጋ ማረን። የሄድ ቀን አርደናን በልተናን። ግን ያው እዛ ሀገር ኢትዮጵያ ላይ ርካሽ ናቸው እነኚህ ነገሮች፣ ርካሽ ናቸው። ይህን ያህል ውድ አይደለም። 4000 ብር፣ 5000 ብር፣ 3000 ብር በቃ ፍየል ምናምን ነገር ትገዛላችሁ። ጽድት ያለ ነው የምላችሁ፣ ማየን ነው የምላችሁ። ወጣን ገዝተን መጣን፣ ለምሳ አደረስናት ነው የምላችሁ። በደንብ አድርገን ማለት ነው። ወላሂ በጣም አሪፍ ነው። ይሄ የኛ ከተማ ነው። እንግዲህ ወደ ገበያ እየሄድን ነው። ይሄ መንገዱ ነው። ገበያ ውስጥ ወጥቼ ገብቼ ለመቅረት በጣም ከበደኝ። ሌባው ምኑም ትርምስምስ ያለ ነው። ቀኑ የቀረጥኩት ይሄን ቪዲዮ ሰኞ ለታ ነው። ሰኞ ለታ ቀርጬ ሳልፖስት እኔ ማስከኘው ቀን ሄድኩ ማለት ነው። ይቺ ናት ፍየሏ ማለት ነው። ጠቦት ናት። ስጋ ይዛለች። 4200 ነው የገዛኋት። እና ማሮቼ ይሄ ኑሮ ውድ ነው ምናምን ለሚሏችሁ አሁን ምርጫው ማለት ነው። ምርጫው ከገባ ሽንኩርት፣ ቲማቲም ወደዚህ የሆነ መኪናዎች ትንሽ እየተንቀሳቀሱ አይደሉም እና ከቅርብ ቦታ ነው የሚመጣው። ትንሽ አስወድደውታል። ርካሽ ነበረ። አሁን ይሄ ምርጫ እንትን ካለ ማለት ነው ኢንሻአላህ ይስተካከላል። ይሄን ያህል ከባድ አይደለም። ሽንኩርቱንም እንደ አቅማችን እንሰራለን። ማንም ሰው እንደሚሰራው ማለት ነው። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። እንግዲህ እዚህ ጋ ጋሽ ዑመርን የእናቴ ያጎቷ ልጅ ነው። እሳቸው ከምስጊድ ጠራናቸውና ረዱልን አልናቸው። አረዱልን ለምሳ እንዲደርስ ማለት ነው። ከዛ ሌላም ሰው መጣ። ቀደም ብለን የደወልንለት ልጅ ነበረ። እሱም መጣ። ከስጋው አነሳን፣ ጥብስብስ አደረግንላቸው ለነሱ ማለት ነው። በልተው እንዲሄዱ እኛ ደግሞ ለብቻችን እዚህ ጋር ሰራርተን እነሱን እንሸኝና ለራሳችን ድሎት ምናምን ነገር ሰርተን ልንበላ። ስጋውን አይታችሁታን በጣም ብዙ ነው። አንስተንለታል። ለምን ለጥብስ ሌላም ሰው መጣ። ጠባበስን፣ አበላ ምናልን ሄዱ። ሲሄዱ እኛም እየከታተፍን ነበረ። ጨጓራችን አጣጠብን፣ ጉበታችንን ከታትፈን ምን ብለን ከዛ ስጋ አውጥተን ከላዩ ላይ ስጋ አንስተን በደንብ አድርገን ድሎት ሰራን። ሰብሰብ ብለን ማለት ነው። በላን፣ ጠጣን። ከዛ ትንሽ የራት ደግሞ ሰራን። ትናንትና ስጋው አለቀ ነው የምላችሁ። እንደፈለጋችን እየበላ ማለት ነው። ሰሞኑን ስሰራ የምታዩት እሱን ነበረ። አልሐምዱሊላህ። ይሄን ያህል የሚካበድ ነገር አይደለም ኑሮ ማለት ነው። የሚካበድ አይደለም። ያለውም የሌለውም እየኖረ ነው ፏ ብሎ ማለት ነው። እኔ እዛ ሀገር ላይ አገር ከገባሁ 1 ወር አልፎኛል። 1 ወር ከሳምንት እየሆነኝ ነው። አሁን ከነገ ወዲያ እሑድ ሲመጣ 1 ወር ከ1 ሳምንት ማለት ነው። በጣም ዘናጮች ናቸው። በተለይ እኔ ያሉበት ከተማ ብስሚላ እኔ ለመውጣት ራሱ አፍራለሁ። በጣም ዘናጭ ናቸው። ጠግም ነው የሚለብሱት ማለት ነው። ይህ የተለያየ ነገር አይለብሱም። ሽቲውም
ከላይም እንትኑ ጠግም አድርገው ነው የሚለብሱት። በየወሩ አዳዲስ ነገር ከመጣ ፋሽን ነው የሚከተሉት እናቶችም ወጣቶችም ማለት ነው። በቃ ጠግም አድርጎ ነው። አንድ ቀን ቆይ ብቻ ሲወጣ እንደዛ አጋጣሚ ይቀርጽላቸዋል። ባጃጅ ላይ ከሆንኩ አጣግመው ነው የሚለብሱት። ጫማቸው ራሱ ፍላት ጫማዎች የሚያደርጓቸው ተመሳሳይ ነው። በጣም ነው የሚዘንጡት። በየወሩ አዳዲስ ፋሽኖች፣ ሂጃቦች እነኚህ ሸርቦች ማለት ነው እስከ 3000 እስከ 4000 ነው የሚገዙት። ሺቲው እንኳን ይሄ ኖርማል ሺቲ 500 ነው። ባለ 3000 አለ። በጣም ነው የሚዘነጠው ነው የምላቸው። እዚ ጋር ከእናቴ እና ከአክስቴ ልጅ ጋር የሆነ ቦታ እየሄድኩ ነው። የቆየ ለቅሶ ይዘውኝ እየሄዱ ነው። እና ውዶቼ ይሄ ኑሮ ውድ ነው ምናምን ለሚሏችሁ ሰዎች አትስሙ ነው የምላችሁ። አንዴታችን ደግሞ ማለት ነው ይቅርታሽን ያሞኝ ተኝቼ ነው ይሄን ሪከርድ ማደርግላችሁ። ቶንሲል ወላሂ ይሄ ንፍፊት ታውቃላችሁ ይዞኛል ራሱ ማለት እንደ ብዝ ነገር እዛ አንገቴ ስር ወጥቶብኛል። እፍንን ያደረገኝ እና እንትን አገር ልገባ ነው ግን ምሰራው ነገር ግራ ግብት ብሎኛ ምናምን ብላለች። አካባቢሽ ላይ ባለው ነገር ነው። እኔ ተንቀሳቃሽ ስራ ስለምወድ ነው። ቁጭ ማለት አልወድም። ሰው ቤት መሄድ አልወድም። በቃ እንደዚህ እንትን አንድ ቦታ ቁጭ ማለት አልወድም። አሁን እዚህ ጋር ቁጭ ካልኩ እዛ እናቴ ቤት ሄዳለሁ። በቃ ስልችት ነው። ግን ሰው ቤት መሄድ አልወድም። ሱቅ ላይም መስራት ያዋጣኝ ነበረ። እኔ ፍርጅ ምናምን እኮ ገዝቼ ነበር። ያግድም ፍርጅ ለሱቅ ገዝቼ፣ ለቤት ደግሞ የቁም ፍርጅ ማለት ነው። ይሄ የቁም አለ የለም ለቤት ገዝቼ ነበር። ያግድሙ ደግሞ ያው ለሱቅ ላይ ቶሎ በረዶ ስለሚሰራ ለውሃውም ለለስላሳውም ገዝቼ ነበር። ግን ሳስበው አስሮ ቁጭ ነው የሚያደርገው፣ በሽተኛ ነው የሚያደርገው ሱቅ ማለት ነው። አካባቢያችሁ ላይ ያለውን ስራ ስሩ ብዬ ነው የምላችሁ። መታችሁ ማለት ነው ቁጭ ብላችሁ ብራችሁን እንዳትበሉ። ብራችሁን ቁጭ ብር ስር የለውም ውዶቼ፣ ብር ስር የለውም። አንድ ስታነሱ ደግሞ እዛ ሀገር ላይ ገና ከዛ ከአየር ማረፊያ ስትወርዱ ነው እንትን ወጪ እንትን የሚላችሁ ማለት ነው። የትራንስፖርት አለ ወደ ቤተሰቦቻችሁ የምትሄዱበት፣ ከዛ ነው ብር ማውጣት የምትጀምሩት ማለት ነው። ብራችሁን ጥብቅ አድርጋችሁ ያዙ። ለቤተሰቦቻችሁ ይዛችሁ መምጣት ያለባችሁን ነገር አሳያችኋለሁ። ጭራሽ እዛ ሀገር ላይ ሺቲ ገዝታችሁ የአምስት መቶ ብሩን ሺቲ እኛ ጋር 500 ብር ነው ሺቲ፣ አንድ ሺቲ ማለት ነው። እሱን ብትሰጡ ይቀላል። ከዛ ኮተት ምናምን ነገር ይዛችሁ አትምጡ። ለእናንተ የሚጠቅማችሁ ሻምቦና ኮንዲሽነር ሎሽን ይዛችሁ ነው። ዲስካውንት አለ የለም ሮብለት እንትን አለ ሪያድ ሳውዲ ካላችሁ ማለት ነው። ምንድነው ይሄ ባንዳ ማለት ነው። ምንድነው ብቻ አለ። ቆይ እዛ ነው እኔ ዲስካውንት ሰዎች የሚገዙልኝ። ሮብና ሐሙስ ቅዳሜ እስከ ቅዳሜ ድረስ ዲስካውንት አለ። ግዙ በዲስካውንት። ውድ ቦታ አትግዙ። እሱ ይጠቅማችኋል። ሀገር ብራችሁን ያዙ። የሚጠቅማችሁ ብራችሁ ነው። ስራ እንደመጣችሁ ጀምሩ። እሺ ውዶቼ እንደመጣችሁ ስራ ጀምሩ። ቁጭ አትበሉ። እዛ ሀገር ላይ ሁሉም ነው የሚሰራ። ወጣቱ የሚሰራን፣ እናቶች የሚሰራን፣ ቁጭ የሚል የለም። በዛው ልክ ዘናጮች ናቸው እናቶችም ወጣቶችም። ብሩን ከየት ነው የሚያመጡት ነው የምትሉት? በቃ እኔ የምኖረውን ኑሮ ማንኛውም ሰው ይኖራል ያሉበት ከተማ ማለት ነው። የሚካበድ አይደለም። እዚህ ጋር እንግዲህ የተረፈችውን ስጋ እንደዚህ ቅርጥፍጥፍ አድርጌ ከፍየሏ የተረፈችውን ስጋ ማለት ነው። ዘይነብ ባለፈ ዕለት አብራኝ ስራ የምታለማምደኝ ማለት ነው፣ ንግድ ምናምን የምታለማምደኝ እሷ በንግድ ውስጥ የቆየች ናትና ጠርቻት ነበር። ና የምሳ ብዬ ጠርቻት ትናንትና ነው የሰራሁት ይሄንን ሐሙስ ለታ። እሷ ሌላ ስራ ስላለባት ብዙ ስራዎች ነው የምትሰራው፣ አልመጣችም። ከዛ እንድቋጥሬ ላኩላት ስራ ቦታዋ ባጃጅ ላከችና ላኩላት። እንዲህ አሳምሬ ሰርቼ ቆንጆ አርጌ ሰርቼ፣ በጣም ጥሩ ልጅ ናት፣ መልካም ልጅ ናት። እንደዛ አይነት ሰው ያብዛልን ብዬ ነው የምላችሁ። ማንም ስለ ስራ ብትጠይቁት የሚነግራችሁ የለም። እሷ ግን እኔም በደንብ አርጋ ነው ቁጭ አድርጋ ስራ ቦታዋ ሁሉ የምትመክረኝ ማለት ነው። ከኔ የተሻለ ኑሮ ነው የምትኖረው። ከአንድም ሁለት ቤት አላት። እሱ አረብ ሀገር ሳትሄድ እዙ ሰርታ ማለት ሌላ ቦታ አላት። 600 ካሬ ላይ ብቻ ግማሽ የሰራችው ቤት፣ ግማሹ ላይ ደግሞ ወፍጮ ቤት ልትከፍት
አሁን ሽር ጉድ እያለች ናት። ባለ ጸጋ ናት፣ ጸጋውን ያብዛላት። ወጣት ናት፣ የኛ ኩያ ናት፣ የኛ ጓደኛ ናት። የሷ ጓደኞች 20 ዓመት ሊሞላቸው ነው አረብ ሀገር ላይ። ወፍ የለም እንግዲህ አላህ ካላለው ምን ይደረጋል? የሁላቸው እድሜ መጨረስ ነው፣ እድሜ ማስቆጠር ነው። እሷ ግን ከምን እንደተነሳ ብነግራችሁ ግን አታምንም። ወላሂ ኢንተርቪው አድርጊም ብላኝ ነበረ። ከዛ ካሜራዬን አስተካክዬ ላረጋ ስል ወላሂ ምን እንዳይተቀደች ደነገጠች። እንትን እኔ ተንቀሳቃሽ ነኝ ባለ ሀብት ናት ብለው ቢያግቱኝ ይቅርብኝ ፊቴን አለች። እና እንዴት አድርጋ ከሷ እንዴት እናድርጋት? ፊቷን እንሸፍናት? እስቲ ንገሩኝ። ለምን ከሷ ብዙ ነገር ትማራላችሁ። ፊቷን ትሸፈን፣ ማክስ ምናምን ነገር ላልብሳት። ወላሂ እሷ ምን በቃ ለእናንተ ብዙ መምከር የምትፈልገው ነገር አለ። ዛሬ ያለችበትን ደረጃ ወላሂ አላህ ይጨምርላት። ደግሞ በጣም መልካም መልካም ሰው ናት። በጣም ደግ ናት። ገንዘብ ለሌለው እኮ ገንዘብ የሚያበድራለ፣ ገንዘብ ታበድራለች። ስሩ ትላለች። የእሷ ብሬትም ነው የቀረው። በጣም የዋህ ናት። በቃ ብሉልኝ ነው ስራ ቦታዋ ራሱ ማለት ነው። ብሉልኝ አታክልት ትሰራለች። ማሰራው ስራ የለም። ሁሉን ነገር ትሰራለች። እና እንደዛ ነው የምላችሁ ውዶቼ። በቃ በመክራችሁ ደስ ይለኛል ብላ ባለፈት አስተካክለን ብላ ግን መንገድ ላይ ሲሄድ ቢያግቱኝ ሳለች እና በቃ ይቅርብሽ ምናምን ነገር ተባለች።